ዲያቆን ፍላንስ በሰላም ነው እንዴ እየሮጥሽ የመጣሽው? እንዴ ደህና ዋልክ ልልብዬ። እመብራን ትመስገን እኔ ደህና ነኝ። አንቺ እንዴት ነሽ? ደህና ቤተክርስቲያን ሳይክ እኮ እናማ ደስ አለኝ። አመሰግናለሁ። እንትን ምን አፈቅርሃለሁ። ወላንሳ ደጋግሜ እኮ ነግሬሻለሁ። የኔና ያንቺ የሚሆን አይደለም። እኔ ከእህትነት የዘለለ አይችሽ አላውቅም። እኔ ግን ወደዋለሁ። አውቃለሁ ወላንሳ፣ ግን እግዚአብሔር አልፈቀደም። በእኔና አንቺ መሀል ምንም የሚሆን ነገር የለም። እኔም እኮ እወድሻለሁ እህቴ አይደለሽ? በይ እመብራን ትጠብቅሽ። ደህና ዋይ። እሺ የኔ ቆንጆ ቻው በይሽ። እኔ የምልሽ ቃል ምንድን ነው አቋቋምሽ? እንዴት ምርቅን ብለሻል አይደል? ጉንጭትሽን አይተሽዋል? የሌለ ተርዚናሽን ወጥረሽ እኮ አዲስ ከመንዳር ይመስልሻል? አረ ሚጣዚ ምን ትሰራለሽ? ሳሚ አንዴና ውጪ ውጪ ይመጣው እንዴት የት ነው የምንሄደው? ዛሬ እኮ ቀጠሮ ነበር። የምን ቀጠሮ? ረስተኸው ነው? ምን ዛሬ ልደትሽ ነው? አዲስ አመት ነው እንዴ? እሱ ደግሞ እንዴት ነው አዲስ አመት የሚሆነው ዛሬ? አንተ ደግሞ ዛሬ ገብርኤል ጉባኤ አለ እንላለን አልተባባልን? እሱ ነው እንዴ? በቃ አንቺ ይያዛ የሚጦን ይምርቅን ነው ይሄ። እሺ እንደዛ ከሆነ አብሬ እቀማለሁ ነው። እንዴት እሺ ታዲያ አረታ ሰልፍ እና እያስፈራራሽ ነው? እዚህ ጋር ጠብቂኝ። ጠብቃለሁ። አቦጃማ የሆነች ቦታ ድረስ ብዬ እመጣለሁ። ቤተክርስቲያን አትልም? ሰምተናል እኮ። ይልቅ እንዳይደባለቅብሽ ጀለሲያ የሰይጣኑም እንዳታስቸግሪያ። እመለሳለሁ። እኔ የምልሽ ግን የዚች ልጅ ነገር በጣም ግር ይለኛል። የምርቱ ነች እንዴ? ያራ አይደለችም። እና ምንድነው የዚህ ልጅ ነገር እንዲህ የሚጨንቃት? ኧረ አብሮ አደግ ናቸው። ሳሚ ቤተሰቦቹ ከሞቱ በኋላ የሰላም አባት ነው ሳሚ ሬዳውና ያግዛው ነበር። ሰላምም አንድ ላይ ነው ያደጉት። ለዛ ነው ሲስተር የሚላት እንጂ አብሮ አደግ በላቸው። እኔ ግን አይመስለኝም። እምቢዬ ሳስበው የእሱ ነኝ እንጂ የእሷ ከወንድምነት ነው ያለፈ። አራት ቃባ ጠራርፋ አንብብ። እኔናት በጥብጠኝ ስጠራጠር ነው። አንቺ ሂጂ በቃ እኔ እዚህ ጋር እጠብቅሻለሁ። አትሳለምም ቢያንስ ያልሳል። ጌታዬ የሆንክ አምላክና መድኃኒቴ ሆይ ኢሳምዬን ነገር አደራ የምሰጠው ላንተ ነው። ያኔ በልጅነት የሚስቃውን ጸጸት የማያውቀውን ሳሚን ልቡን መልስለት። ካላንተ ዘመድ የለውም እና አትራቀው።
በጠራ ቁጥር ተገኘለት። ቆይ ግን ሰው ሁሉ ተሳክቶለት ሞልቶለታል ማለት ነው? እኔ ግን ምን አረኩ? ምን በድዬህ ነው? ምንም በማላስተውልበት እድሜ ቤተሰቤን ይነጠቅ። እውነት አንተ አምላክ ነህ? ብትሆኑማ ኖሮ 13 ዓመት ያልሞላኝን እኔን ብቻዬን ትተህ እናቴን፣ አባቴን፣ ወንድሜን፣ እህቴን አትነጥቀኝም ነበር፣ ሊያውም በመኪና አደጋ። ቆይ ምን አድርጌያለሁ? አየህ፣ አምላክ እንኳን ብትሆን ጨካኝ አምላክ ነህ። ቆይ ለምንድን ነው ደጅህ የቆምኩት? አንተ እኮ አትወደኝም። ያው ሄድኩልህ። ሳሚ ይቅርታ በጣም እሺ፣ አላየሁህም ነበር። ስለፈጠንሽ ብቻ ያሰብሽበት አልደርሽም። እሺ ሳሚ ሳሚ ጠብቀኝ። እሺ ሳሚ ናልሽኝ መጣሁ አይደል? በቃ ተኝ ልሂድበት። ሀዘን ይገባኛል። አይገባሽም። ግን እኮ ግን ምን ፈጣሪ የሚወደውን ነው የሚወስደው ምናምን ልትይ ነው? ሰላም ቤተሰብ ማጣት ምን ማለት እንደሆነ ግን ታውቂያለሽ? እረዳሃለሁ። አትረጂኝ። እረዳሃለሁ። ማንም አይረዳኝ። ተረጋጋ። እሺ ተጋጨብሻ ጀለሲ ቺናይበታ አንቺ ነሽ እንዴ? እንዴት ነሽ? ሰላም ነው? ይመስገን። እዚህ ነው የምትሰሪው? አዎ እዚህ ነው የምሰራው። ጥሩ። ባለፈው የተቻኮልሽበት ነገር ተሳካ? ምንም አይደለም። ብዙ ጊዜ እዚህ አይሃለሁ። እዚህ ቤተክርስቲያን ትመጣለህ ማለት ነው? አዎ፣ ከዝቋላ አቦ ገዳም ነው የመጣሁት ለትምህርት። ዲያቆን ነኝ። ዲያቆን ነው? አልመስልም? አይ ግር ብሎኝ ነው። እረዳሻለሁ። የከተማ ሰዎች ስትባሉ በምታዩት ነገር ስለምመዝኑ ቀርባችሁ ከማየት ይልቅ መገመት ይቀናችኋል። እውነት እንደሱ ለማለት ፈልጌ። ችግር የለውም። አብርሃም እባላለሁ። ዲያቆን አብርሃም። ሰላም እባላለሁ። ተመልሼ እመጣለሁ። ሰው ምን ግርጥ አለ? እንዴት ነህ? ቅምበት ገንዘብ ይኖርሻል? ምንም ብር የለኝም። ጭራሽ ለሱስ ብር እንድሰጥ ነው? አልሰጥህም። እኔ ኧረ ሚጣ ብድር እኮ መልስልሻለሁ። እኔ ለሱስ ብር አልሰጥህም ሳሚ። ኧረ ሚጣ ደግሞ ዛሬ እኮ የመጨረሻ ነው የምቅመው። ማርያም አንተ በውሸት አትማል። እኔ ደግሞ አልሰጥህም። ቆይ ግን መጽሐፉ ለሚለምን ስጥ አይደል የሚለው? መጽሐፉማ ለተቸገረ ሁሉ ስጥ ነው የሚለው እኮ። ግን ጌታችን ለተራቡት፣ ለተቸገሩት፣ አቅምና አጋዥ ላጡት ሁሉ ስጥ ነው የሚለው እንጂ በከንቱ ስሙን እየጠሩ ለሚለምኑት አይደለም። ይሄ ደግሞ ማን ነው? ኋላ መጥቶ እንደ ቄስ ያወራል። አንተ አይባልም። ይቅርታ ዲያቆን። ችግር የለውም። ቻርጀር ይኖርሻል? አዎ ይኖረኛል። ሳም ሱስን ለመተሞከር እንጂ ዛሬ የመጨረሻ ነው የምቀመው። በድጋሚ ይቅርታ ካስከፋክ። አረ ችግር የለውም። ወንድምሽ ነው? አዎ ወንድሜ ነው። ወንድምሽ ሱሰኛ ነው? አዎ ሱሰኛ ነው። ለምን ሱሰኛ ሆነ? ቤተሰቦቹን ካጣ ጀምሮ ብቸኝነቱን በሱስ ተደበቀ።
ከዛ ከፈጣሪውም ተጣላ። ለምን? እውነት አምላክ ቢኖር እኔ ላይ እንደዚህ አይጨክንም ይላል። አብዛኛው ወጣቶች በሱስ ምክንያት ከቤተ መቅደሱ ጠፍተዋል። ፍቃደኛ ከሆንሽ ልረዳሽ እችላለሁ። ደስ ይለኛል። ቁጭ በይ። ማን ናት? እዚህ እንዴት ገባ? ሳም እንዴት አደርክ? ሚጣ አንቺ ነሽ እንዴ? እንዴት አደርክ? ይሄ ደግሞ ማን ነው? ደግሞ እንዴት ገባችሁ? አፈወርቅ ነው የከፈተልኝ። ከዛ እሱ ሄደ። ዲያቆን ነው፣ ተዋወቁ። ዲያቆን አብርሃም። እሺ ዲያቆን፣ የምር ግን እግዚአብሔር አለ ብለህ ነው ዲያቆን ያንቆ? ፈጣሪ የለም ብለህ ነው የምታስበው? አለ ነው እንዴ ብትለው? ታዲያ የሰው ልጅ ማን ፈጠረው? እንዲሁ አትሳሳት። ሁሉም ተፈጣሪ ባለቤት አለው። እኔ ግን አይመስለኝም። ዛሬ ማለዳህን እንዴት አየህ ታውቃለህ? ግን እንዲሁ ትናንት አልፈ ዛሬ እንዴት ደረስክ? ያው እንዲሁ። አትሳሳት። አንድም ተፈጣሪ ያለ ባለቤቱ ምንም የመሆን ፍቃድ የለውም። መስሎ ነው እባክህ። ስልኬ እኮ እዚህ ጋር ነው። እዛ ጋር ማን ወሰደው? እንዲሁ እንውጣሽ። ምን ነው በጣም አያችሁ? እንብላ። ብላ፣ እኔ በልቻለሁ። ዲያቆን አትበላም? ጾመኛ ነህ? አዎ፣ እስከ 11 ሰዓት ጾማለሁ። ወጉን ይዛል እባክህ። የሰማይ ወፎች አይዘሩም አያጭዱም፣ ግን የሰማይ አምላክ ይመግባቸዋል። እና ምን ይሁን? አይ ምንም። ቆይ ለማለት የፈለግከው አንተ ወፍ ዘራሽ ነህ፣ እሷ ነች የምትቀልብህ ነው? ተረጋጋሳ። እኔ መጽሐፉ የሚለውን ያልኩት። ታዲያ መጽሐፉ ከኔ ህይወት ጋር ምን አገናኝ? ያገናኘዋል። እንዴት? የህይወታችን ጅማሬውን ፍጻሜውን በሱ ስለሆነ። ምንድን ነው የሚያወሳስበው? በቀጥታ መናገር አይችልም? ይኸውልህ የተሰጠንም ያለንም ነገር ለማመስገን በቂ ነው። እንኳን እኛ የሰው ፍጡር ቀርቶ አዋፋትና ተፈጥሮ እግዚአብሔርን ያመሰግኑታል። ታዲያ እኔ የተነጠቅኩት እንጂ የተሰጠኝ ነገር ምን አለ? ያጣኸውን በማሰብ የተሰጠን ነገር ዘንግተኸው ደግሞ ነበረኝ ከምትለው ይልቅ አሁን ያለኝ ይበልጣል። ቆይ እኔ ምን እንደደረሰብኝ ታውቃለህ? በልጅነት እድሜ እኮ ነው ቤተሰቦችን ያጣሁት። ምን ያህል እንደተጎዳሁ ታውቃለህ? እግዚአብሔር ሁልጊዜም ቢሆን በስራው ትክክል ነው። ሀሳቡን በሰው አይምሮ አይመዘንም። የሌለህን ሳይሆን ያለህን ነገር እያሰብክ ሁሌም ቢሆን አመስግን። ያን ጊዜ ህይወት ትርጉም ይኖረዋል። ምንድን ነው ለማለት የፈለግከው? አሁን የምትኖረው ህይወት ትርጉም የለውም እያልከኝ? ቆይ ለምንድን ነው የምትኖረው? ለምንድን ነው እዚህ ምድር ላይ ያለው? ታውቀዋለህ? በቃችሁ። ሳማን ተበላ። በቃ ለምን ትንሽ አትበላ? በቃ ገንዘብ ስጭኝና እንሂድ። እንደዚህ ግን መናገር አልነበረብህ። አታስቢ። የውስጡን ጥያቄ እንዲመልስና ማመስገን እንዲለምድ ነው። ቢሆንም ሚጣ
አመሰግናለሁ። አመሰግናለሁ። ምን ነው? አመስግኖኝ አያውቅም። ሁልጊዜ ነበር የሚያማርረው። እውነት እርዳታ ያስፈልገኛል። እሺ እኔ ምንጭ ዛሬ ቃል ቀረች ማለት ነው? ምንም ልገምት አልቻልኩም። እሺ በደው ይላል እንደውላህ ልደውልልሽ ስል ምን ሆነሽ ነው ዛሬ? የአራራ ሰዓት እኮ አልፏል። እንዴት አስችለሽ ቀረሽ? ያይባታችን ሃይ አልቅመን። ምን? አዎ አልቅመን። ምን በሰላም? ከዚህ በኋላ ጫት መቃም ማቆም እፈልጋለሁ። ለምን? እስከ ዛሬ የሚቀም የነበረው የራሴን ስህተት ላለመርሳትና ላለማስታወስ ስለምፈልግ ነበር። ታዲያ ዛሬ ምን ተገኘ? ስህተቶችን ሁሉ አርሜ ወደ ኋላ ላለመመለስ ወስኛለሁ። ይህንንም ለእናንተ ለመናገር ነው የመጣሁት። ለእናንተም ስለማይጠቅማችሁ ብትተውት ነው የሚሻለው። በሉ ደህና ዋሉ። ቻው። አንቺ ቃል አመረችው ምሯን ነው። አንቺ ቃል ሚጣ አቤት ሰው ገንዘብ ፈልጌ ነው። እሺ እሰጥሃለሁ። ግን ምን? ዛሬ እስከ ምሳ ሰዓት እኔን ተክተህ ትሰራለህ። እኔ ላስተናግድ? የምርሽ ነው? ና ልታዘዝ እንዲህ ስላዩ ደስ ልታዘዝ ነው ያልኩት። ያው ውሃ አምጣ። አሁን ምጣ ጨረስኩ። ይበቃኝ። ዛሬ ምን ተማርክ? ስሰራ የነበረው ምንም ማለት ሰዎች ጋር ስትሄድ ምንድን ነው የምትላቸው? ምን ልታዘዝ? ከዛ የሚፈልጉትን ነገር ይነግሩኛል። የሚፈልጉት ነገር ካለ ሰጣቸዋለሁ፣ ከሌለ ደግሞ የለም እላቸዋለሁ። አየህ፣ እግዚአብሔርም እንደዚህ ነው። ለሚታዘዙት ሁሉ የሚያስፈልጋቸው ነገር ይሰጣል። የማያስፈልጋቸው ከሆነ ደግሞ አይሰጥም። ሳም መታዘዝ ከመስዋዕትነትም ይበልጣል። የመጣበን ነገር ተቀበል። እሱ ደግሞ በስራው አይሳሳትም። በሰው አይምሮ ደግሞ አይመዘንም። የዛሬ ትምህርት ሰራ? አዎ። ሳልነግርሽ የማላውቀው ነገር ጠንካራ ሰው ነሽ። አመሰግናለሁ። ግን ደግሞ ያንተ መገዛ አለበት። ቀና ልብ ባይኖርሽ ኖሮ እንዲህ አናወራም ነበር። አመሰግናለሁ። አንድ ጥያቄ ልጠይቅሽ። ጠይቀኝ። ስለ ፍቅር ምን ታስቢያለሽ? ስለ ፍቅር እኔ መለገስ ሳሚ እስከ መቼ ነው ግን የምንቀመው? ማለት ቃሉ እውነቷን ነው። እባክህ እኔ ሰዎች ላይ ሸክም ሆኖ መኖር በጣም ነው የሰለችኝ። እባክሽ እኔ መሮኝ ታውቃለህ፣ ኢየሱስ እኮ ከሰው በታች አደረገ።
ከማህበረሰባችንም ጭምር አገለለ እና በቃ ነቁ ለመተውን ሞክር አንተም እኮ ሰላም የተወች ቀን እኮ ያበቃልሃል እሷን ጋር መቼም አትሆኝ እርግጠኛ አትሁን እንጃ አጠገቡ ያለው ዲያቆን ምንም ደስ አላለኝም እና እኔን በሱ እንዳትለውጠኝ ፈርታ ዋይ ነው እሷ እንደዚህ አታረግ እንጃ ምክንያቱም አጠገቡ ያለው ዲያቆን ጨዋና ስርዓት ያለው ሰው እና እኔ ባለጌ እኔ አላልኩም ብቻ መውደቂያችንን እናመሻሽ ነው ያልኩት ዝንጀሮም የትኛውን እሾክ ልንቀልልሽ ሲላት መጀመሪያ መቀመጫዬን ነው ያለችው ጀንበለቃ መበጫ በለት ፈራሰዋለን ሌላ ራሳችን ነው አጨረበኛ አይቃኝ እኔ ምልሽ ትላንት ለሳሚ የሰጠሽው ገንዘብ እኮ ከቁብር ላይ ጎለሽ ነው ምን አሰብሽ ከዋናው ሂሳብ ቀንሽ እሰጥሃለሁ ዛሬ ትሰጥልኛለሽ እሺ የዛሬ ትምህርት እቅዳችን ምንድነው ዲያቆን ትጠፊበታለሽ ማለት ለተወሰነ ቀን አታገኙም ለምን ራሱን እንዲያይና በራሱ መንቀሳቀስ እንዲችል ግን እመኝ ሰላም ለሱሱ ድጋፍ የሚያገኝ ከሆነ መቼም አይለወጥም ጠንካራ እንዲሆን ከፈለግሽ ለተወሰነ ጊዜ መራቅ ይኖርብሻል እሺ እኔ ምለው ሰላም የትልሽ ከዲያቆን ጋር ወዴት እኔ እንጃ ቆይ ምን ማለት ነው እንጂ እንዴ እኔ ምን አውቃለሁ የሚሄዱበትን ይመክሩኛል አንድ ነገር ልጠይቅሽ አዎ ምን ያስደስትሻል አሁን የምናደርገው ነገር ሁሉ ተሳክቶ ሳሚ ተለውጦ ባይ በጣም ደስ ይለኛል እሱማ የኔም የቤተ ክርስቲያንም ደስታ እኮ ነው የቤተ ክርስቲያን አዎ አንድ ሰው ወደ ቤተ ክርስቲያን ሲመለስ በምድርም በሰማይም ደስታ ነው አንተስ ምን ያስደስታል ወጣቶች ወጣትነታቸውን ለቤተ ክርስቲያን ሲሰጡ እሱማ የሁላችንም ደስታ ነው እኔ ጠየቅኩ ስለ ራስህ ነው አንድ ነገር ልነግርሽ ፈልጋለሁ እኔ የምነግርህ ነገር አለኝ ሄሎ ሳሚ ሳሚ እንደዚህ ያደርግም ተሳስተህ ነው ምን ተፈጠረ ደህና ነሽ ደህና ካፌ ሄደህ ነበር አዎ ሳጣሽ ግን ተመለስኩ ምን ነው ገንዘብ ከየት አምጥተህ ነው ስራ ምናምን ሰርቼ ምንድነው የምትሰራው አንተ ምን አገባህ የምን ስራ ሰርተህ ነው ሽቅላ ምናምን ነው የሚባለው ከካፌ ብር ወስደህ ነበር ማለት ካፌ የተቀመጠውን የዕቁብ ብር አንስተህ ነበር ወይ አረ ያነከው እንዳትዋሸኝ አረ የሚጣማሽ እስቲ የሚጣሞች በለኝ ይሄውልሽ መጣ ቆይ እንደዚህ ታደርጋለህ ሳሚ ገንዘቡና እኔን ስታጣ ጠንክረህ ትቆማለህ ብዬ ሳስብ ጭራሽ አንተ ሌባ ሆነህ አረፍከው ካሁን በኋላ ስላንተ አልጨነቅም እስካሁንም እስከነሱ ሴት አገዝኩ ስለማፈቅር ነበር አንተ ግን ልቤን ሰበርከው ሳሚ ድጋሚ ላይ አልፈልግም አጠገቤ ጭራሽ እንዳትደርስ እሺ አልፈልግም ሰላም ተረጋጋ ምንድነው
የምረጋጋው? ሰላም ተረጋጊ። ምንድነው የምረጋጋው? ይኸውልህ ቢበቃን ይሻላል። እሺ ስለረዳኸኝ በጣም አመሰግናለሁ። ቆይ ሳሚን ታፈቅረዋለሽ? ነበር። እኔ እኮ ግን ሰላም ምን? አይ ተይው። እስካሁን ስለረዳኸኝ በጣም አመሰግናለሁ። ሰላም ሰላም ቁሚ። በመጽሐፍ ቅዱስ ፍቅር ታጋሽ ናት፣ ሩሩ ናት ይላል እግዚአብሔር። እግዚአብሔር ሁለት ልቦችን አንድ ማድረግ ከቻለ እናንተን በትዕግስትና በይቅርታ አንድ መሆን አለባችሁ። ስላለፈው ሳይሆን ስለ ወደፊቱ አስቡ፣ ይቅር ተባባሉ። ግን አውቃለሁ ሰላም፣ ሳሚ አሁን የድሮ አይደለም። ሱሱን ሆነ ከፈጣሪ ጋር ያለውን ጸብ አሁን ትቷል። አንቺ እንደምትፈልጊው ይሆናል። እድልም ልትሰጩ ይገባል። እኔ ሱስ ብቻ አይደለም የተወኩት፣ ራሴንም ነበር ያጣሁት። በጨለማ ውስጥ ስጠፋ ሰው ሁሉ ተወኝ፣ እኔም ራሴን ተውኩት። ነገር ግን አንድ ቀን መሬት ላይ ተዘርግቼ እያለሁ ራሴን ጠየቅኩት፣ ይሄ ነው ወይ መጨረሻዬ ብዬ። ከዛ በኋላ ማንም አልነበረ፣ ግን ደግሞ እግዚአብሔር ነበር። እኔ ሳልጠራው እሱ ሰማኝ። መቆም ሲያቅተኝ እጁን ዘረጋል። ዛሬ በፊትሽ የቆምኩት በእኔ ብርታት አይደለም፣ በጸሎት ነው፣ በእንባ ነው፣ በሱ ፍቅር ነው። እኔ የተመለስኩት አንቺ ስላለሽ አይደለም፣ እግዚአብሔር ሁለተኛ እድል ሰጥቶኝ እና ዛሬ የምፈልገው ካንቺ ፍቅርሽን እንጂ ርህራሄሽን አይደለም። እግዚአብሔር ካነሳን ያልጥልህ፣ ግን ይሄ ጊዜ ያንተን እውነት አሳየ። አፈቅርሃለሁ። ይኸውልሽ ወላንሳ፣ አንዳንድ ፍቅር ለመኖር አይመጣም፣ ለመማር እንጂ